አብርሃም በውስጡ በቃ የሚሻውን ነገር እየነገራት ነው ያለው ለሄርሜላ ማለት ነው። ገባችሁ? በመጠጡ አሳቦ በኋላ ምናልባት መጠጡን ጠጥተሽ አንድ ነገር እንዳታደርግኝ እያለት ነው። ይሄ ማለት አድርግኝ ማለት ነው። ቤተሰብ ይሄንን ነገር አብረን እናድርገው፣ አብረን እናሳልፍ፣ አብረን ተቃቅፈን ሌሊቱን በሙሉ ጠዋት ላይ አብረን እንንቃ እያላት ነው ያለው። በቃላት ባይናገር እንኳን ማለት ነው። ገባችሁ? ቅኔው ከባድ ነው የአብርሃም ማለት ነው። አስቡት። ስለ ወይኑ አደገኛነት እያስረዳት ነው። ሄርሜላ በዚህ ንግግሩ በዚህ ምሳሌያዊ አነጋገሩ ምናምን ነው በቃ ልትወደውም የቻለችው ሲመስለኝ። ምክንያቱም ለሷ ስሜት እንዳለው ያወቀችው በዚህ ቅኔያዊ አነጋገሩ ነው። ቤተሰብ አብርሃም ለሄርሜላ ስሜት እንዳለው በጣም ግልጽ ነገር ነው። ይሄ ለማንም አያሻማም ሲጀመር ማለት ነው። ስለዚህ የምታሳዝነኝ በዚህ መሀል የምትጎዳው አንድ ሴት ነች። እሷም የልጁ እናት ሩታ ነች። አንድ ቀን ትረዳኛለህ እያለችው ነው። ገባችሁ ቤተሰብ? ይሄው በተግባር እየገለጸችለት ነው። እሱም ባይናገር ለሄርሜላ በተግባር እየገለጸላት ነው ያለው ለሷ ያለውን ስሜት ማለት ነው። ግን እሷ ከአንደበቱ እንዲወጣ እያደረገች ነው ያለችው። ከአንደበቱ እንዲወጣ ታውቃለች እኮ እንደሚወዳት፣ ግን ከአንደበቱ እንዲወጣ እያደረገች ነው። ምን ያህል አንገቱን እንቅ አድርጎ እንደያዘው ለሷ ያለው ስሜት የሚያሳይ ነው። ወድጄሻለሁ፣ አፍቅሬሻለሁ ለማለት ትንሽ ነው የቀረው። ይኸው እዚህ ጋር አንገቱ ጋር ነው የደረሰለት ቃላቱ ማለት ነው ለመናገር። ስለዚህ ቤተሰብ አብርሃም ትዝብት የሚያሳስበው ሰው እንዳልሆነ፣ የቤተሰቦቹ መከበር የሚያሳስበው ወንድ እንዳልሆነ ያስታውቃል። እብደቱ መጨረሻ ፈጣሪ ብቻ ያሳያል። ውድና የተከበራችሁ የግሬስ ፋሚሊ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። የአብርሃምና የሄርሜላ እብደት እንደቀጠለ ነው። እንዲሁም የጓደኞቹ ማለት ነው ጨርቃቸውን ጥለው ሊሄዱ ትንሽ ነው የቀራቸው ቤተሰቦች ጤናማ አስተሳሰብ ያላቸው ጤናማ ሁኔታ ላይ ያሉ አይመስለኝም። ምክንያቱም እያደረጉ ያሉት ነገር ጤናማ እንዳልሆነ ግልጽ ነው። እኛም እያየነው ነው። ሌላን ሰው እየጎዱ ደስተኛ መሆን ይቻላል ወይ የሚለውን ነገር እነሱ ይሄንን ተቀብለው ሌላን ሰው እየጎዱ ደስተኛ መሆን እንደሚቻል እያሳዩን ያሉት። ይሄ ደግሞ ቤተሰብ አንድ ነገር ስታደርጉ አንድ ሰው ላይ ጉዳት ካደረሰ ያ ነገር ጤናማ እንዳልሆነ ትረዳላችሁ። ከዛ ከምታደርጉት ነገር ወዲያው መቆጠብ ነው የሚሻለው። አብርሃምም እያደረገ ካለው ነገር እየተቆጠበ አይደለም። እዚህ ጉዳይ ገፈት ቀማሽ ሩታ ነች። እንደምታውቁት የልጁን እናት እዚህን ያህል እየጎዳት ነው የሚገኘው። በጣም ልብ ይሰብራል። ሲጀመርም ቤተሰብ አብርሃምና ሄርሜላ አካሄዳቸው ገና ሄርሜላ ወደ ካሜራ ስትመጣ አብርሽና ሄርሜላ የሚተያዩበት መንገድ ምን ልበላችሁ የታወቀና በጣም ግልጽ ነገር እንደሆነ ያሳያል ቤተሰብ። ምክንያቱም ሩታ ያፈራችው ነገር ደረሰ። ይኸውና እንደምታዩት ማለት ነው። ከሄርሜላ ራቅ፣ አንተ ባለትዳር ሰው ነህ፣ አንተ ልጅ ያለህ ሰው ነህ ብላ ነግረዋለች ካሁን በፊት ማለት ነው ለአብርሽ። እሱ ሄርሜላ ኖርማል ጓደኛዬ ነች፣ ከሄርሜላ ጋር ምንም የለኝም እያለ ለማታለል እየሞከረ ነበር ያለፉትን ጊዜያቶች ማለት ነው። ምክንያቱም ከሷ ጋር ምንም የለኝም ጀስት በቃ እንዲሁ ኖርማል ጓደኛ ነን እያለ ነበረ ለኛም ሆነ ለሩታ ሲያስረዳ የነበረው ማለት ነው። ቤተሰብ ይህንን ነገር ነበር የፈራችው ሩታ እና የፈሩት ይደርሳል የሚባለው ነገር እውነት ነውና የዘፈን ዳርዳርታው እስክስታ ነው። ገባችሁ ቤተሰቦች? እራት ግብዣ፣ አብሮ ለየት ያለ ጊዜ ማሳለፍ፣ እንደዚህ አይነት ነገሮች ወደ ምንድን ነው የሚጋብዟቸው? እስኪ እናንተ ስታስቡት ወደ ምን የሚወስዳቸው ይመስላችኋል? አብርሃምንና ሄርሜላም ማለት ነው። አስቡት ምን አይነት ግንኙነት እንዲኖራቸው እየፈለጉ ይመስሏችኋል? አሁን ባለበት ሁኔታ ቤተሰብ። ስለዚህ ነገሮችን አብርሃም እንደሚፈልገው እያደረገ ነው ያለው። ምክንያቱም አብርሃም ልክ እንደ አፍላ ወጣቶች አሉ አይደለ? ልክ እንደ አዲስ ፍቅር እንደዛ እያደረገው ነው ያለው። ያለፈውን ህይወት ምንም ትዝ ሊለው አልቻለም። ያለፈውን ህይወት
ወደ ኋላ ማስታወስም የፈለገ አይመስልም ሳየው ማለት ነው ቤተሰብ። እስኪ ዛሬ ወደ ቪዲዮ እንሂድ። ብዙ ጊዜ ሄርሜላ ለምንድን ነው ራት ማትጋብዘኝ ራት ጋብዘኝ ምናምን እያለች ብዙ ጊዜ ትጠይቀኛለች እና እስኪ ለምን አልጋብዛትም ብዬ ዛሬ የራት ግብዣ አቅርቤላታለሁ። እንግዲህ ቤተሰቦች ሄርሜላ ራት ጋብዘኝ እያለች ብዙ ጊዜ በተደጋጋሚ ስትጠይቀው እንደነበረ እያብራራን ያለው አብርሃም እና ቤተሰብ አብርሃም በውስጡ የሚሻውን በውስጡ የፈለገውን ነገር ሄርሜላ ተረድታለች። ቤተሰብ አብርሃም ምን እንደሚፈልግ አብርሃም እሷ ላይ ያለውን አመለካከት በደንብ ነው የተረዳችው። እሷ ይህን ተረድታ ማድረግ ያለባትን ነገር ነው ያደረገችው። ምክንያቱም እሷ ላይ እንደውም እሷን ተጠያቂ ማድረግ አይገባም ካሁን በኋላ። ለምን መሰላችሁ ቤተሰብ? እሱ ለሄርሜላ ያለው አመለካከት የፍቅር ስሜት እንዳለው በቃላት እንኳን አብርሃም ባይናገር ተረድታለች። ለሷ ስሜት እንዳለው ማለት ነው። እንደምታውቁት ሴቶች ብልህ ናቸው። ይሄንን ተረድታ እራት ግብዣ እንዲያደርግላት በጣም ብዙ ጊዜ ስጨቀጭቀው እንደነበረ ነው አብርሃም እዚህ ጋር እየተናገረ የነበረው ማለት ነው። የእራት ትርጉሙ እናንተ ጋር ያ ሰው ትልቅ ቦታ አለው ማለት ነው። ወይ ደግሞ ለእናንተ ስሜት እንዳለው ተረድታችኋል ማለት ነው። ያንን ግብዣ ስትቀበሉ ማለት ነው። እንደምታዩት ወይን አቅርበዋል። የወይን ትርጉሙ ከነሱ የበለጠ የሚነግረን ሰው አይኖርም ብዬ አስባለሁ። እና ቤተሰብ አብርሃም እያበደ ነው። አብርሃም እያበደ ነው ቤተሰብ፣ በእኔ አስተያየት ማለት ነው። ማለት በጊዜ ደስ ይረዳኝ ይሆናል። ብዙ ጊዜ ደግሞ ነገር የሚገባኝ ሰው አይደለም እና ብዙ ጊዜ ነገር የሚገባቸው ነገረኛ ሰው ናቸው። ነገር እኮ አይደለም ይገባሃል ያልኩት ታዲያ ሸምድጄሻለሁ ላልከኝ ነው። ሸምድደኝ ብዙ ነገር የተረዳኝ ነገር አልችልም። ትንሽ ግራ ያጋባን ጥያቄዎች በቃ አኳኋናቸው ሁሉ በመሀላቸው ኃይለኛ ስሜት እንዳለ ያስታውቃል። በመሀላቸው አደገኛ መፈላለግ እንዳለ ያስታውቃል። ቤተሰብ አደገኛ ማለት ነው። ትዳርም ሆነ ምንም ሊያስቆመው የማይችል አደገኛ ስሜት እንዳለ ነው የሚያስታውቀው በሄርሜላና በአብርሽ መሀል። አንድ ቀን ትረዳኛለህ እያለችው ነው። ገባችሁ ቤተሰብ? ይሄው በተግባር እየገለጸችለት ነው። እሱም ባይናገር ለሄርሜላ በተግባር እየገለጸላት ነው ያለው ለሷ ያለውን ስሜት ማለት ነው። ግን እሷ ከአንደበቱ እንዲወጣ እያደረገች ነው ያለችው። ከአንደበቱ እንዲወጣ ታውቃለች እኮ እንደሚወዳት፣ ግን ከአንደበቱ እንዲወጣ እያደረገች ነው። ምን ያህል አንገቱን እንቅ አድርጎ እንደያዘው ለሷ ያለው ስሜት የሚያሳይ ነው። ወድጄሻለሁ፣ አፍቅሬሻለሁ ለማለት ትንሽ ነው የቀረው። ይኸው እዚህ ጋር አንገቱ ጋር ነው የደረሰለት ቃላቱ ማለት ነው ለመናገር። ስለዚህ ቤተሰብ አብርሃም ትዝብት የሚያሳስበው ሰው እንዳልሆነ፣ የቤተሰቦቹ መከበር የሚያሳስበው ወንድ እንዳልሆነ ያስታውቃል። እብደቱ መጨረሻ ፈጣሪ ብቻ ያሳያል። ሰዎች አንድ ቀን ከጠጡ የሚያደርጉትን ነገር አያውቁምና በኋላ ደግሞ ጉድ እንዳትሰሪ አብርሃም በውስጡ ያለውን በውስጡ በቃ የሚሻውን ነገር እየነገራት ነው ያለው ለሄርሜላ ማለት ነው። ገባችሁ? በመጠጡ አሳቦ በኋላ ምናልባት መጠጡን ጠጥተሽ አንድ ነገር እንዳታደርግኝ እያለት ነው። ይሄ ማለት አድርግኝ ማለት ነው ቤተሰብ። ይሄንን ነገር አብረን እናድርገው፣ አብረን እናሳልፍ፣ አብረን ተቃቅፈን ሌሊቱን በሙሉ ጠዋት ላይ አብረን እንንቃ እያላት ነው ያለው። በቃላት ባይናገር እንኳን ማለት ነው። ገባችሁ? ቅኔው ከባድ ነው የአብርሃም ማለት ነው። አስቡት። ስለ ወይኑ አደገኛነት እያስረዳት ነው። ሄርሜላ በዚህ ንግግሩ በዚህ ምሳሌያዊ አነጋገሩ ምናምን ነው በቃ ልትወደውም የቻለችው ሲመስለኝ። ምክንያቱም ለሷ ስሜት እንዳለው ያወቀችው በዚህ ቅኔያዊ አነጋገሩ ነው። ቤተሰብ አብርሃም ለሄርሜላ ስሜት እንዳለው በጣም ግልጽና ግልጽ ነገር ነው። ይሄ ለማንም አያሻማም ሲጀመር ማለት ነው። ስለዚህ የምታሳዝነኝ በዚህ መሀል
የምትጎዳው አንድ ሴት ነች። እሷም የልጁ እናት ሩታ ነች። ማለት በቃ እግዚአብሔር የፈቀደው ነው የሚሆነው። እንዲመጣጠጣጥቶ እግዚአብሔር የፈቀደው ነገር አለ። አለባበስህንም ሳየው እራቱንም ሳየው አክተክስ እንደጠራኸኝ አይነት ስሜት ተሰማኝና ደስ አለኝ። የእራቱ አቀራረብ፣ ቦታው፣ የተመረጠበት ቦታ ይሄንን ነገር ሁሉ ከግምት ውስጥ ሳስገባ ለኔ ያለህን ቦታ ነው የተረዳሁት እያለች ነው ሄርሜላ። ቤተሰብ እየተረዳችሁ ነው? ለኔ ትልቅ ቦታ እንዳለ ተረድቻለሁ። ስለዚህ ምንም ቢመጣ ምንም ነገር ሊያስቆመኝ አይችልም እያለች ነው እሷም በምሳሌያዊ አነጋገሯ። ምክንያቱም ለአንተ ትልቅ ቦታ ስላለኝ ማንም ቢኖር ምንም ቢመጣ ካንተ ውጪ ወደ ውጪ ከአብርሃም ውጪ ወደ ውጪ እያለች ነው ቤተሰብ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።